like that? Because I was upset that day. Why were you upset? Because we were playing Tottenham, and I don't like Tottenham. Thierry Henry! Brilliant goal by Thierry Henry! እንደ ቶተናም የምጠላው ክለብ የለም። እነርሱ የአርሰናል የቅርብ ጎረቤት እንጂ ተቀናቃኝ አይደሉም። በአርሰናል 8 ዓመት ስቆይ አንድም ቀን በቶተናም ስንሸነፍ አላስታውስም። በቅርቡ ከልጆቼ ጋር ወደ ኤምሬትስ አቀናው። በኤምሬትስ ደጃፍ የሚገኘውን ሐውልቴን ለልጆቼ እያሳየዋቸው ሳለ አንዴ ዙሪያውን ከተመለከቱ በኋላ ጥያቄ ያቀረቡልኝ። አባታችን ለምንድን የተኮሳተርከው አሉኝ። በዛ ቀን እንደተፈሳጨው ነገርኳቸው። ለምን አሉኝ። ከቶተናም ነበር ጨዋታችን። ቶተናም ደግሞ ያስጠላኛል። ቶተናም የሚባል ክለብን እንደማልወደው ነገርኳቸው። የመድፉ ንጉስ ቲየሪ ዳንኤል ኦነሪ ይቀጥላል። ያንን በ2002 ኖቬምበር በሃይቡሪ ከስፐርስ የነበረ ጨዋታና ቶተናም ላይ ጎል አስቆጥሮ ያሳየው አይኮኒክ ዝነኛ የደስታ አገላለጹን ያስታውሳል። ቶተናም የአርሰናል ተቀናቃይ መባሉ ሁሌም ያበሳጨኛል። የስፐርስ ደጋፊዎች ሰሜን ለንደን የኛ ናት ይላሉ። አርሰናልን አብዝተው እንደሚጠሉ ይናገራሉ። እኛም እንጠላቸዋለን። የእግር ኳስ የተቀናቃኝነት ፓሽኑ አስደሳች ቢሆንም ለኔ ግን ቶተናም በፍጹም በጉርብትና ካልሆነ በስተቀር የአርሰናል እውነተኛ ተቀናቃኝ አይደለም። የዶሮዋ ደጋፊዎች ግን ይህንን አይቀበሉም። እናም ሁሌም ከቶተናም ስንጫወት መልስ መስጠት ፈልጋለሁ። በዛ ቀንም በሃይቡሪ ግራ ቀኝ ሜዳው ላይ የቶተናም ደጋፊዎችን ዘርሬ ድንቅ ጎል አስቆጠርኩ። በእውነት ጎሏ ድንቅ ነበረች። ከመሃል ሜዳ አንስቶ ይዤው ሄድኩት ኳስ ነበር። የእውነት በጣም ተደሰትኩ። በሃይቡሪ ወደሚገኙ የስፐርስ ደጋፊዎች በፍጥነት በመሮጥ ደስታዬን ተንሸራትቼም ገለጽኩ። ያ ሞመንት ዛሬም ድረስ የአርሰናል ድንቅ ማስታወሻ ሆኖ መቀጠሉ ያኮራኛል። በኤምሬትስ ደጃፍ በቆመ ሐውልቴ በዚህ ከፍታ ልክ መዘከሬ የወርቃማ የእግር ኳስ ሕይወቴ ድንቅ ማስታወሻም ነው። እናም ለሁለት ሴት ልጆቼ ይህንን አጋጣሚ ሳነሳ መግለጽ ፈልግ የነበረው ነገር እንደ ቶተናም የምጠላው ክለብ እንደሌለ ነው። ቲየሪ ዳንኤል ኦነሪ የሰሜን ለንደኑ አውራ፣ የመድፉ ሕያው ንጉስ፣ የማይደገመው የገኒንግ ፎር ግሬትነስ ፈረንሳይ ሳተና ቲቲ ቶተናምን አብዝቶ እንደሚጠላ የነርሱ ምንም ነገራቸው እንደማይጥመው ይናገራል። ሰሜን ለንደን ደርቢ፣ አርሰናል ከቶተናም፣ ከኖርዝ ለንደን ፎሬቨር። ማይክል ኦሊቨር ከሚመሩት ከ198ኛው የሰሜን ለንደን ደርቢ ጨዋታ በፊት ትሪቡን የሁለቱ ባላንጣዎች ወግ ምን ይመስላል? ተቀናቃኝነቱ እስከየት ጀመረ? What do you think of ቶተናም? ስለ ቶተናም ምን ታስባላችሁ? በቃላት ጦርነት ብሽሽቁ የጎመራው የደርቢው ጨዋታ የረሴ ታሪክ ገጠመኞች ከሰሜን ለንደን የኛ ናት ፍጥጫ ጋር በትሪቡን ይታወሳል። ይሄ ጨዋታ ኮከቦችን አዋልዷል። አብረው የሚኖሩትን በጨዋታ ቀን አፋጧል። ቤተሰቦችን አጋይቷል። ቢጫና ቀይ ካርዶች ብርቅ አይደሉም። ድንቅ ጎሎች፣ የዳኝነት እብደት፣ መስመር የሳቱ የደጋፊዎች ጽንፈኝነት፣ ውብ ጨዋታዎች፣ አንዳንዴም ዱላ ቀረሽ ትንቅንቆች ይታዩበታል። በዚህ ጨዋታ ቀን ውጥረት ከሰሜን ለንደን ይነግሳል። ፖሊስ በተጠንቀቅ ይቆማል። ኖርዝ ለንደንም ሁለቱ በማይዋደዱ የቅርብ ጎረቤታሞች በደርቢው ማችዴይ ቀን ደምቃውላ ደምቃ ታድራለች። የዋት ዱ ዩ ቲንክ ኦፍ ቶተናም ዝማሬም ቀዩ የመድፉ መለያን ባጠለቁ ሁሉ ከሰሜን ለንደን ከፍ ብሎ ይሰማል። ነጭ የለበሱ የዶሮዋ ወዳጆችም ይሄን ዝማሬ ሲሰሙ በብስጭት ሰሜን ለንደን የኛ ናት፣ መጣችሁብን እንጂ አልደረስንባችሁም፣ ከመሆን ስፐርስ ሲሉ ከመድፉ ደጋፊዎች ከሰሜን ለንደን ጎዳናዎች ይፋጠጣሉ። ፍጥጫው ከጋለ ብሽሽቅ ጋር በደርቢው ቀንም ይደራል። አርሰናል ከቶተናም፣ ሰሜን ለንደን ደርቢ። North London derby between Arsenal and Tottenham is one of the fiercest rivalries in English football. ሰሜን ለንደን ቀይ ናት። አድማጮች እኔ ለዚህ በድጋሚ ምስክር ነኝ። እናም መድፈኞቹ ኖርዝ ለንደን ፎሬቨር ዋቴቨር ዘ ዌዘር፣ አየሩ ምንም ቢሆንም ሰሜን ለንደን የኛ ናት፣ ጎዳናውም የኛ፣ ለዘላለም የሚሉት ወደው አይደለም። ሰሜን ለንደን የመድፎ የድል ዘመን ድንቅ ታሪኮች ነጸብራቅ ገጽታ መሆኗን ከሃይቡሪ እስከ ኤምሬትስ የአርሰናል ደጋፊዎች ለነዚያ የቅርብ ጎረቤታቸው ባላንጣ ነጭ ለባሽ ዶሮዎች ባገኙት አጋጣሚ ሁሉ ከዋት ዱ ዩ ቲንክ ኦፍ ቶተናም ዝነኛ ዝማሪያቸው ጋር መናገርን ይሻሉ። በሃይቡሪ ኮሪደሮች ኦነሪ ይሩጥባቸው፣ እንደፈለገም ይንፈላሰስባቸው። ቲቲ መድፉ ዓለም አቀፍ ተወዳጅነቱን እንዲያገኝ ፎርሙላውን ቀምሟል።
ዊ አር አርሰናል እኛ አርሰናሎች ነን። እነዚህ ዶሮዎች ምን ታሪክ አላቸው? ወደ ለንደን ባቀናው ቁጥር የምጎበኘው የገነርስ ፐቡ ጆ ታወሰኝ። ወንድሜ ሰሜን ለንደን ለስራህ የሚጠቅም የእግር ኳስ ጀብድ ከፈለክ እዚህ ኤምሬትስ ታገኘዋለህ። በሰፊዋ ለንደን ብትጓዝም ተመልሰ ራሱ እዚህ መድፉ ስር ትመጣለህ። እነዚህ ዶሮዎች ይቀኑብናል እኮ አይወዱንም። በተለይ አርሰናል ለምን ዓለም ላይ ተወደደ ይላሉ። አባታችን ቬንገር እናከብረሃለን፣ ረጅም ዕድሜ ይስጥ። በድንቅ ሐሳብህ ክለባችንን ከገናኖቹ የዓለማችን ክለቦች ተርታ መድቦታል። እነዚህ ዶሮዎች የእኛ ተፎካካሪዎች፣ የእኛ ባላንጣዎች አይደሉም። ዋንጫ ሳንበላም ከአርሰናል ጋር የቀጠልነው ለምን ይመስልሃል? እነዚያ ያየሃቸው በኤምሬትስ ረጃጅም ታናሎች የደመቁ የሕይወት ዘመን አይረሴ ደስታ የሰጡ መድፈኛ ኮከቦቻችንን የከዳን ስለሚመስለን ነው። ጨርሻለሁ። ጆ አልተሳሳተም። ካንቶና ስለ ክለብ ፍቅር የተናገረው ታወሰኝ። ኖርዝ ለንደን ፎሬቨር በሰሜን ለንደን ደርቤ ጨዋታ ቀን የትሪቡን ማስታወሻ ምስክርነት ሰሜን ለንደን ቀይ ናት። Place was bulging with people and the atmosphere was unbelievable. You're grabbing him, you don't even know his name, you're like, I love you. It's absolute carnage in there. I fucking hate Arsenal. These are the games that are almost impossible for fans to enjoy. These are the games that make life a misery if you lose. These are derby days. አርሰናል ምንድነው? ከየት ነው የመጣው? ሰሜን ለንደን የስፐርስ ነው የነጭ ለባሾቹ። የዚህ ግዛት የእግር ኳስ ጀማሪዎች እኛ ነን። መጡብን እንጂ አልደረስንባቸውም። በቃ ስለዛ አርሰናል የሚባል ክለብ ስናስብ ሁሉ ነገር ያስጠላናል። ሜዳቸው፣ መለያቸው፣ አሰልጣኛቸው፣ መዝሙራቸው፣ ደጋፊዎቹ በጠቅላላ አስተያየቱ የቶተናም ታማኝ ደጋፊዎች ነው። ወደ ለንደን አቅንተው የሰሜን አቅጣጫን ይዘው ዋይት ሃርት ሌን ከደረሱ አንድ አስገራሚ ነገር ይመለከታሉ። ስፐርሶች ዘወትር ከፍ አድርገው የሚያሰሙት ድምጽ አርሰናልን እንጥላ፣ ስለዚህ ክለብ ውድቀት እንመኝ፣ ቶተናም ወደፊት የሚል አስገራሚው ነገር ከዚህ ይጀምራል። ጽንፍ ያወጣው ጥላቻ። የቶተናም ደጋፊዎች ሁልጊዜም አንድ ነገር ይመኛሉ። ምንም እንኳን ምኞታቸው እንደ ህልማቸው የተሳካ ባይሆንም በደርቢው ትንቅንቅ አርሰናልን ማሸነፍ፣ በቃ በመድፈኞቹ ላይ የበላይ መሆን። ከዛ ለምን አመቱን ሙሉ ውጤታቸው አይበላሽም? ግድ የላቸውም። What do we think of Tottenham? What do we think of shit? Thank you. የሰሜን ለንደን ደርቢ ታሪክ ከየት ተጀመረ? ዓለማችን ላይ ከፍተኛ ትኩረት ከሚሰጣቸው የአንድ ከተማ ቡድኖች የደርቢ ትንቅንቆች አንዱ የሆነው ኖርዝ ለንደን ደርቢ መነሻው በ18ኛው ክፍለ ዘመን መጨረሻ ነው። ያኔ አርሰናል በደቡብ ለንደን ነበር መቀመጫው። 1913 ላይ ግን መድፈኛው ጓዙን ጠቅሎ ወደ ሰሜን ለንደን አቀና። በ4 ማይል ርቀት ብቻ ሃይቡሪን ከዋይት ሃርት ሌን አፋጠጠ። ነገሩ የቶተናም ክለብን አበሳጨ። ሰሜን ለንደን በእግር ኳስ የማያውቁት ባላንጣ ብቅ ያለባቸው ስፐርሶች በግዛታቸው መጥቶ የተጋፋቸውን አርሰናልን ይጠሉ የጀመሩበት ወቅት የተቀናቃኝነቱ መንፈስ ጅማሮ። Odegaard, Saka, Declan Rice against Partey. In by Ben White, as improbable as it is mightily welcome. We love Arsenal. Oh yes. 1913 አርሰናል ወደ ሰሜን ለንደን ካቀና በኋላ የመጀመሪያ ጨዋታውን ከቶተናም አካሄደ። መድፈኛው ያኔ ሁለተኛ ዲቪዚዮን ነበር። ቶተናም ደግሞ በመጀመሪያው መድረክ ይገኛል። ዋይት ሃርት ሌን ላይ የተገናኙት ሁለቱ ጎረቤታሞች ከአንደኛው የዓለም ጦርነት በፊት ያካሄዱት ጨዋታ ነጭ ለባሾቹን በማያስደስት መልኩ ተጠናቀቀ። አርሰናል 5-1 አሸነፈ። አዲስ የቅርብ ጊዜ ባላንጣ ያውም በነገሱበት ግዛት ብቅ ያለባቸው የቶተናም ደጋፊዎች የአርሰናልን እድገት ለማቀጨጭ ያሴሩም ጀመር። ሆኖም በጊዜው የነበሩ ባለስልጣናት ከአርሰናል ጎን ቆሙ። አርሰናል ወደ ሀገሪቱ ከፍተኛ ዲቪዚዮን እንዲቀላቀል መንገዱንም ጠረጉ። በመሃል ግን የአንደኛው የዓለም ጦርነት ጅማሮ ኳሱ ላይ ተጽዕኖ አሳደረ። ጦርነቱ የክለቦቹን እንቅስቃሴ ያደበዘዘ። 1921 አርሰናልና ቶተናም በተዳከመ መንፈስ ተገናኙ። አሁንም ጨዋታው በዋይት ሃርት ሌን ነበር። አርሰናል 2-1 አሸነፈ። ከአንደኛው የዓለም ጦርነት ቀውስ ሃንጎቨራቸው ሳይወጡ የተቀናቃኝነት መንፈሱን እንደያዙት እግር ኳስን በሰሜን ለንደን ከተማ ለማሳደግ የተንቀሳቀሱት አርሰናልና ቶተናም በሁለተኛው የዓለም ጦርነት ህልውናቸውን በሚፈታተን መልኩ ድባቅ ተመቱ። በመጥፎ ዘመን ግን ተቀናቃኞቹ የጥላቻ ጉዟቸውን ወደ ጎን ትተው እርስ በርስ ተረዳዱ። በጊዜው በጦርነቱ ምክንያት ክፉኛ የተጎዳው ሃይቡሪ ኳስ ጨዋታን ማካሄድ ተሳነው። በ4 ማይል ርቀት የጎረቤታቸው አርሰናል ችግርን የተረዱት ቶተናሞች ነግበኔ በሚል
በሚል ሜዳቸው ዋይት ሃርት ሌንን አርሰናል እንዲጫወትበት ፈቀዱ። የሁለተኛው የዓለም ጦርነት ቀውስ የሰሜን ለንደን ባላንጣዎችን የለየለት ተቀናቃኝነት ቢያሻሽለውም ጠላት ያው ጠላት ነው እንዲሉ አርሰናልና ቶተናም ከጦርነት ፍጻሜው ማግስት የኃይል ሚዛኑን ለመድፋት ይዋደቁ ጀመር። North London derby between Arsenal and Tottenham is one of the fiercest rivalries in English football, but it wasn't always the case. Hate the colour, hate the look of their fans, hate most of their players. I absolutely despise Arsenal. I completely hate Arsenal. Every Tottenham fan does. Obviously, if you're a Tottenham fan, you hate Arsenal. Thierry Henry! Brilliant goal by Thierry Henry! ከ129 ዓመት በፊት ከደቡብ ምስራቅ ለንደን ዊልዊች ከተማ ተነስቶ ከዓለም እግር ኳስ ታላላቅ ተጽዕኖ ፈጣሪ ክለቦች አንዱ የሆነው አርሰናል መቀመጫውን ስፐርሶችን በማያስደስት መልኩ ወደ ሰሜን ለንደን ከቀየረ በኋላ የጀመረው የደርቢ መንፈስ አንድ ሙሉ ክፍለ ዘመን አስቆጥሯል። 1996 ሰውየው አርሰን ቬንገር ሃይቡሪ ከደረሱ በኋላ ግን የስፐርስ የሰሜን ለንደን የበላይነት በዛው አከተመ። ቬንገር ወደ አርሰናል ከመጡ በኋላ ቶተናም ከአርሰናል በላይ ሆኖ ፈጽሞ ያውቅም። ስፐርሶችን ከልብ የሚያበሽቀው ጉዳይ ከ1993 በኋላ በሊጉ ብቻ አርሰናልና ቶተናም 25 ጊዜ ተገናኝተው ቶተናም ማሸነፍ የቻለው በአንዱ ነው። 9 ጊዜ አቻ ሲወጣ በ15ቱ ተሸንፏል። ዋንጫዎችን ባናሸንፍም ከአርሰናል አናት ለመቀመጥ ቢሳነንም በተደጋጋሚ እነርሱ ቢረቱንም አርሰናልን በመጥላት ግን እንቀጥላለን። ኖርዝ ለንደን የእኛ ነው ይላሉ ተስፋ የማይቆርጡት የቶተናም ደጋፊዎች። በ2000 መጀመሪያ ወደ ተፈጸመ አንድ ክስተት ልውሰዳችሁ። የአርሰናል ክለብ ባለስልጣናት የቶተናም ደጋፊዎችን በሚያበሳጭ መልኩ አንድ ታላቅ ዝውውር ፈጸሙ። ታማኙ የስፐርሶች ልጅ ሶል ካምቤል ወደ ሃይቡሪ ያቀና። ነጭ ለባሾቹ አበዱ። የሚያደርጉት የሚይዙትን እስኪያጡ ተበሳጩ። አንተ ይሁዳ እኮ በዛ ቤት አፍንጫችን ስር ተቀምጠ በሰላም ልትጫወት ሲሉ ካምቤል ላይ ዛቱ። Sol Campbell's biggest test beyond question in the red and white of Arsenal as he returns to a reception fit for a criminal in many respects rather than a local hero at White Hart Lane. We're back with the action in a couple of minutes. ነገሩ የኳስ አፍቃሪያንን ትኩረት ሳበ። ብልጡ ቬንገር በነጻ ዝውውር ባገኙት ካምቤል ዙሪያ ጠንካራ የተከላካይ መስመር ገነቡ። ዘ ኢንቪዚብልስ የማይሸነፈውን ቡድን ሰርተው ስፐርሶችን ጭራሽ አበገኑ። ከቶተናም ወደ አርሰናል በማቅናት ካምቤል የመጀመሪያው ተጫዋች ባይሆንም የዋይት ሃርት ሌን አቀንቃኞች ዛሬም ድረስ በጥቁሩ ግዙፍ ተከላካይ የያኔው ውሳኔ ይበሳጫሉ። በአርሰናልና ቶተናም እግር ኳስ ክለቦች ታሪክ የተመዘገበ ከፍተኛው የደርቢ ሽንፈት 1935 ላይ የተከሰተ ነው። ያኔ አርሰናል ቶተናምን 6-0 ረመረመ። ውጤቱን መቀበል የተሳናቸው የስፐርስ ደጋፊዎች ከአርሰናል ደጋፊዎች ተቧቀሱ። I fucking hate Arsenal. These are the games that are almost impossible for fans to enjoy. These are the games that make life a misery if you lose. These are derby days. ከ100 ዓመት በላይ ባስቆጠረው የአርሰናልና ቶተናም ታሪካዊ ተቀናቃኝነት መድፈኞቹ በጎረቤታቸው ላይ አሳማኝ የበላይነት ቢኖራቸውም ስፐርሶች አሁንም ራሳቸውን የአርሰናል ተቀናቃኝ አድርገው ይወስዳሉ። ዋንጫዎችን ባናሸንፍም ከናንተ በላይ ለመቀመጥ ብንቸገርም በተደጋጋሚ ብትረቱንም አርሰናልን እየጠላን እንቀጥላለን ይላሉ የቶተናም ደጋፊዎች ዘወትር እንደ አዲስ የደርቢውን ትንቅንቅ ሲያሞቁ። የአርሰናል ደጋፊዎች ግን እመኑን እናንተ የኛ ተቀናቃኝ አይደላችሁም ይላሉ። አርሰናል በተለይ በመልካም እግር ኳስ ፍልስፍና አቀንቃኙ አርሰን ቬንገር እየተመራ ያመጣቸውን ስኬቶች በመጥቀስ ግን እስከመቼ ከኛ ኋላ እየተከተላችሁ ሲሉ ይደመጣሉ። ኖርዝ ለንደን ደርቢ አርሰናል ከቶተናም ሁለቱ የሰሜን ለንደን ባላንጣዎች በዛች በእግር ኳስ ባበዱ ተመልካቾች በተሞላች ከተማ የአንድ እናትና አባት ልጅ ሆነው በአርሰናልና ቶተናም ሳቢያ ጎራ ሊለዩ ይችላሉ። በደርቢው ትንቅንቅ ከወንድሞ ዘመዶ አሊያም ጓደኛው ቢጣሉም የሚገርም አይደለም። አባትና ልጅ ባልና ሚስት አንዳቸው የአርሰናል አንዳቸው ደግሞ የቶተናም ሆነው ቢታዩም እንዳይገርመዎት። ይህ ቤተሰብ ድረስ የዘለቀ ባላንጣነት ያኔ ከ100
ከ102 ዓመት በፊት አርሰናል ደቡብ ለንደን ለቆ ወደ ሰሜን ለንደን የመጣ ወቅት የተጀመረ ነው ይላሉ ተንታኞች። ዋንጫዎችን ባናሸንፍም ከናንተ በላይ ለመቀመጥ ብንቸገርም በተደጋጋሚ ብትረቱንም አርሰናልን እየጠላን እንቀጥላለን። መጡብን እንጂ አልሄድንባቸውም የቶተናም ደጋፊዎች ይናገራሉ። በሰሜን ለንደን ደርቢ አርሰናልን ከማሸነፍ በላይ ምን አስደሳች ነገር ሳለ ይላሉ። ሰሜን ለንደን ቀይ ናት። አድማጮች እኔ ለዚህ በድጋሚ ምስክር ነኝ። እናም መድፈኞቹ ኖርዝ ለንደን ፎሬቨር ዋቴቨር ዘ ዌዘር፣ አየሩ ምንም ቢሆንም ሰሜን ለንደን የኛ ናት፣ ጎዳናውም የኛ ለዘላለም የሚሉት ወደው አይደለም። ሰሜን ለንደን የመድፎ የድል ዘመን ድንቅ ታሪኮች ነጸብራቅ ገጽታ መሆኗን ከሃይቡሪ እስከ ኤምሬትስ የአርሰናል ደጋፊዎች ለነዚያ የቅርብ ጎረቤታቸው ባላንጣ ነጭ ለባሽ ዶሮዎች ባገኙት አጋጣሚ ሁሉ ከዋት ዱ ዩ ቲንክ ኦፍ ቶተናም ዝነኛ ዝማሪያቸው ጋር መናገርን ይሻሉ። በሃይቡሪ ኮሪደሮች ኦንሪ ይሩጥባቸው እንደፈለገም ይንፈላሰስባቸው። ቲቲ መድፉ ዓለም አቀፍ ተወዳጅነቱን እንዲያገኝ ፎርሙላውን ቀምሟል። ዊ አር አርሰናል፣ እኛ አርሰናሎች ነን። እነዚህ ዶሮዎች ምን ታሪክ አላቸው? ወደ ለንደን ባቀናው ቁጥር የምጎበኘው የገነርስ ፐቡ ጆ ታወሰኝ። ወንድሜ ሰሜን ለንደን ለስራህ የሚጠቅም የእግር ኳስ ጀብድ ከፈለክ እዚህ ኤምሬትስ ታገኘዋለህ። በሰፊዋ ለንደን ብትጓዝም ተመልሰ ራሱ እዚህ መድፉ ስር ትመጣለህ። እነዚህ ዶሮዎች ይቀኑብናል እኮ አይወዱንም። በተለይ አርሰናል ለምን ዓለም ላይ ተወደደ ይላሉ። አባታችን ቬንገር እናከብረሃለን፣ ረጅም ዕድሜ ይስጥ። በድንቅ ሐሳብህ ክለባችንን ከገናኖቹ የዓለማችን ክለቦች ተርታ መድቦታል። እነዚህ ዶሮዎች የኛ ተፎካካሪዎች፣ የኛ ባላንጣዎች አይደሉም። ዋንጫ ሳንበላም ከአርሰናል ጋር የቀጠልነው ለምን ይመስልሃል? እነዚያ ያየሃቸው በኤምሬትስ ረጃጅም ታናሎች የደመቁ የህይወት ዘመን አይረሴ ደስታ የሰጡ መድፈኛ ኮከቦቻችንን የከዳን ስለሚመስለን ነው። ጨርሻለሁ። ጆ አልተሳሳተም። ካንቶና ስለ ክለብ ፍቅር የተናገረው ታወሰኝ። ኖርዝ ለንደን ፎሬቨር በሰሜን ለንደን ደርቤ ጨዋታ ቀን የትሪቡን ማስታወሻ ምስክርነት ሰሜን ለንደን ቀይ ናት።